ሰላም ሰላም ዩናይትዳውያን በመላው ዓለም ያላችሁ በሀገር ውስጥ እንዲሁም በመላው ዓለም ላይ የምትኖሩ ውድ የዩናይትድ ቤተሰቦች እንዴት ናችሁ? እንደተለመደው ዜናዎችን ይዘንላችሁ ተገኘን። ዛሬም የማንቸስተር ዩናይትድ አንደር ኤይቲ ቡድን አስደናቂ ጉዞ ቀጥሏል። ትናንትና ጄጄ ገብርኤል ሌላ ታሪክ ሰርቷል እና ይህንን ጉዳይ እናያለን። የዩናይትድ ታዳጊ ተጫዋቾች በጣም አስገራሚ ሁኔታ ላይ ነው ያሉት። ዛሬ ትንሽ ጊዜ እንሰጣችኋለን። የወሩ የማንቸስተር ዩናይትድ እጩዎች ይፋ ተደርጓል። የወሩ ኮከብ ለመባል 3 ተጫዋቾች ነው እጩ የሆኑት። አንደኛው ተጫዋች ግን ይህን ሽልማት ማግኘቱ እንዲሁ የሚቀር አይመስልም። እሱን ነግራችኋለን። የማንቸስተር ዩናይትድ ስኬት ከሜዳ ላይ አልፎ እንዲሁ ወደ ፋይናንሱም አምርቷል። ኪሳራ ላይ ነበር እንደምታውቁት። አሁን ግን ለመጀመሪያ ጊዜ ትርፍ አስመዝግበዋል። ከአንድ ዓመት በኋላ ክለቡ አሁን በሜዳ ላይም እንዲሁ ከሜዳም ውጭ ስኬታማ ጉዞውን አስቀጥሎ ይሄ ጉዳይ ተጠናክሮ ሊቀጥል እንደሚችልና ክለቡ አሁን ጤናማ አካሄድ እየሄደ እየተገለጸ ነው ያለው እንሰማዋለን። ከዝውውር ወሬዎች ደግሞ አልታይ ባይንደር ወደ ቤሺክታሽ ማምራቱ እየተነገረ ነው ያለው። አንድሬ ኦናና ወደ ዩናይትድ ተመልሼ ለቦታዬ መፋለም እፈልጋለሁ ሲል መናገሩ በጣም ያስገረመና በብዙዎች የተፌዘበት ሀሳብ ሆኗል። ይሄን ነገር እናየዋለን። እንዲሁም ማሊክ ቲያው የተባለው የኒውካስል ተጫዋች ስሙ ከዩናይትድ ዝውውር ጋር ስለመያያዙ ፖል ስኮልስ አንድ የቶተንሃም ተጫዋች ወደ ዩናይትድ እንዲመጣ ፈልጋለሁ ብሎ መነጋገሪያ የሆነ አስተያየት እንዲሁ ስለመስጠቱ፣ የማንቸስተር ዩናይትድ የአሰልጣኝ ቅጥር ሁኔታን በተመለከተ አሰሳው አሁንም ቢሆን ቀጥሏል። ሊስቶች ወጥተዋል። እነማን አሰልጣኞች ወደ ዩናይትድ ቢመጡ ውጤታማ ሊሆኑ ይችላሉ የሚሉ ግምቶችም እየተሰጡ ነው ያሉት። እነኚህንና ቤተሰቦቻችን አብራችሁን እስከ መጨረሻው ስትቆዩ ሌሎችንም መረጃዎች ታገኛላችሁ። እንደ ሁል ጊዜው ቪዲዮን ላይክ፣ ሼር እና እንዲሁ ሰብስክራይብ በማድረግ ሀሳብ አስተያየቶቻችሁን በመስጠት አብራችሁን እንድትቆዩ በጋብዛለሁ። መልካም ቆይታ። የማንቸስተር ዩናይትድ ከ18 ዓመት በታች ቡድን ትላንት በግማሽ ደርዘን ጎል ደርቢ ካውንቲን ማሸነፍ ችሏል። 6-1 በሆነ ውጤት ነው ያሸነፈው። 5 የፕሪሚየር ሊግ አንደር ኤይቲ ጨዋታ ባደረገበት ወቅት ከ5 ጨዋታዎችን ማሸነፍ የቻለ ቡድን ነው። በርንሌይን፣ ሚድልስቦሮን፣ ማንቸስተር ሲቲን፣ ወልቭስን ትላንት ደግሞ ደርቢን በሰፊ የጎል ልዩነት አሸንፏል። ያው ከማሸነፉ ጋር በተያያዘ እንደው ይህንን ወደ እናንተ እንድናደርስ ያስገድድን አንድ የጄጄ ገብርኤል 2 ጎሎችን ማስቆጠር እንዲሁም 2 አሲስት ማድረግ በድምሩ 4 ጎልና አሲስት ላይ ተሳትፎ ማድረጉ ነው። ከዛ ውጭ ደግሞ ኖህ ጃይ የተባለ ተጫዋችም አለ። እጅግ በጣም የተወደደ ልጅ ነው። በነገራችሁ ላይ በጣም ጥሩ የሆነ ታለንት ነው ያለው ይሄ ልጅ። ስለዚህ ልጅ ሰሞኑን ፕሮግራም መስራት አይቀርም አስተዋውቃችኋለሁ። ኖህ ጃይ ተብሎ ይጠራል። 2 ጎል እሱ ነው ያስቆጠረው። አስደናቂ ልጅ ነው። ይሄን ልጅ በደንብ አድርጌ ያስተዋውቃችኋለሁ ቤተሰቦቻችን። ጄጄ ገብርኤል ግን ያው ሁሌም ቢሆን የማንቸስተር ዩናይትድ ተስፋ ነው። አሁን ይሄን ተጫዋች የማያውቀው ዩናይትድ ደጋፊ አለ ብዬ አላስብም። በባለፉት 4 የአንደር ኤይቲ ጨዋታዎች ላይ ተጫዋቹ ከሚድልስቦሮ ጋር ጎል አስቆጠረ። ከማንቸስተር ሲቲ ጋር እንዲሁ ጎል አስቆጥሯል። ወልቭስ ላይ 2 ጎል አስቆጠረ። ትላንት ደግሞ እንዲሁ ደርቢ ላይ 2 ጎል አስቆጥሮ 2 አሲስት አድርጓል። እንዲሁም የጎል ቁጥሩን ወደ 4-3 የሚያደርስበት ሁሉ በጣም ጥሩ የሆኑ አጋጣሚዎችን ተጫዋቹ አግኝቶ ነበረ። 6 ጎል ማለት ነው በባለፉት 4 ጨዋታዎች ላይ ማስቆጠር የቻለው ጄጄ ገብርኤል ለአንደር ኤይቲ ለአንደር 19 በዚህ ሲዝን ባደረጋቸው ያለፉት 19 ጨዋታዎች 19 ጎሎችን አስቆጥሮ በድምሩ 4 እንዲሁ አሲስት ማድረግ ችሏል ማለት ነው። ገና በቅርቡ ባለፈው ኦክቶበር ላይ ነው ተጫዋቹ 15 ዓመት የሞላው። ሄራ ትርሶ ቤተሰቦቻችን በፕሪሚየር ሊግ አንደር ኤይቲ ውድድር ላይ በ2 ነው ተከፍሎ የሚደረገው። በነገራችሁ ላይ በመላው እንግሊዝ በኖርዝ እና በሳውስ ተከፍሎ ይደረጋል። የኖርዙን ሳይድ የእንግሊዝ አንደር ኤቲ የደረጃ ሰንጠረዥ ዩናይትድ ነው እየመራው የሚገኘው ማለት ነው። በዚህ ሊግ ላይ ደግሞ ጄጄ ገብርኤል ከፍተኛ ጎል አስቆጣሪነቱን ትላንት እንዲሁ መረከብ ችሏል። አሁን ያስቆጠራቸውን አጠቃላይ ጎሎች ተጫዋቹ ወደ 16 ከፍ አድርጓቸው የከፍተኛ አስቆጣሪነቱን በመምራት ላይ ነው የሚገኘው። የኖርዙን ውድድር ማንቸስተር ዩናይትድ 2ኛ ነው። በነገራችሁ ላይ 41 ነጥብ አለው። ቤተሰቦቻችን እንዲሁ 42 ነጥብ የያዘው ደግሞ ማንቸስተር
ሲቲ ነው እየመራ የሚገኘው። ስለዚህ ዩናይትድ በአንድ ነጥብ ብቻ አንሶ ነው ትላንት እንደ ጨዋታዎች በተደረጉ ሰዓት ውጤቱ እንዲሁ ይቀያየር ነበረ። ግን ዩናይትድ አሁን ሁለተኛ ሆኖ በአንድ ነጥብ ብቻ አንሶ ነው የሚገኘው ማለት ነው። እና የዩናይትድ ታዳጊዎች በጣም የሚያስደንቅ ጊዜን እያሳለፉ ነው ያሉት። በአንደር 21 መሪ ናቸው። ይሄን መረጃ አድርሰናቸዋል። እንደውም በቅርቡ በተደረገ ጨዋታ እንዲሁ የማንቸስተር ዩናይትድ ዋናው ቡድን ተጫዋች ሆኖ ነበር። በሩበን አሞሪም አንዳንድ ጊዜ የመሰለፍ ዕድል ተሰጥቶት ነበር። ቺዶ ኦቢ ሳይቀር በባለፉት 3 ጨዋታዎች 6 ጎሎችን ማስቆጠር የቻለበትን ጨዋታዎች ነው እንዲሁ ያሳለፈው። ሲቲ ላይ አስቆጠረ። ቺዶቢ ሲቲ አንደር 80 ላይ ማለት ነው። ኦክስፎርድ አንደር 80 ላይ እንዲሁ አስቆጠረ። ትላንት ደግሞ ሌስተር ሲቲ ላይ ነው ከትላንት በስቲያ ተጫዋቹ 4 ጎል የሌስተር ሲቲ አንደር 21 ላይ አስቆጥሮ ተጫዋቹ ከ3 ጨዋታዎች 6 ጎሎችን ማስቆጠር የቻለበትን አስደናቂ የሆነ ጊዜ ቺዶ ኦቢ ታችኛው ቡድን ላይ እያሳለፈ ያለው። ስለዚህ በጥቅሉ ዩናይትድ በታዳጊዎች ተሰጥኦ በመኖር ከሌሎች ቲሞች በሙሉ ፍጹም የተለየ ነው። እኔ እንደው የዩናይትድም ደጋፊ ስለሆንኩ ሳይሆን ዩናይትድ ያለው ታለንት በየእርከኖቹ ያለውን ደረጃ ስትመለከቱ ያስታውቃችኋል። አንደር 18 አሁን ሁለተኛ ነው። ልብስ በአንድ ነጥብ ነው የሚበለጠው። አንደር 21 የፕሪሚየር ሊግ 2 የሚባለውን ትልልቆቹን ሁሉ ሳይቀር እየመራ ነው። እነ ሲቲ አርሰናልን ሁሉ ሳይቀር እነሱ እንደውም እዛ ውድድር ላይ ደካማ ናቸው። ዩናይትድ ግን በመሪነት ተቀምጧል። አንደር 16ኑም የማንቸስተር ዩናይትድ በተመሳሳይ መልኩ ማለት ነው እነ ካይሮን ያሉበት እና በየእርከኑ ዩናይትድ የበላይ ነው ማለት ነው። ወይም ደግሞ በጣም ከፍተኛ ተፎካካሪ ነው ያለው ታለንት ዩናይትድ በጣም ሂውጅ ነው። በቀጣይ ሲዝን በነገራችሁ ላይ ጄጄ ገብርኤል በዩናይትድ ታሪክ የመጀመሪያው በትንሽ እድሜው በፕሪሚየር ሊግ ጨዋታ ያደረገ ተጫዋች ሊሆን የሚችልበት እድል ከእጁ ላይ ነው የሚገኘው። 16 ዓመት ከ19 ቀናት ላይ ለዩናይትድ ከ70 ዓመታት በፊት ጨዋታውን በማድረግ እስካሁን ድረስ ሪከርዱን በእጁ የያዘው ዴቪድ ጋስኬል ተብሎ የሚጠራ የማንቸስተር ዩናይትድ ተጫዋች ነው። በ1956 ነበረ በቻሪቲ ሺልድ ጨዋታ ይሄ ተጫዋች በ16 ዓመቱ ከ19 ቀናት በመሰለፍ የዩናይትድን ሪከርድ መያዝ የቻለው እስካሁን ድረስ ማለት ነው። ለዩናይትድ 100 እና ከዛ በላይ ጨዋታዎችን እንዲሁ ለክለቡ ማድረግ የቻለ ተጫዋች ነው እና 70 ዓመት ሞልቶታል ይሄ ታሪክ ከተሰራ። አሁን ጄጄ ገብርኤል በቀጣይ ሲዝን ላይ ከኦገስት እና እንዲሁ ከሴፕቴምበር በፊት ጨዋታውን የሚያደርግ ከሆነ ተጫዋቹ ኦክቶበር 6 2026 ነው 16 ዓመት የሚሞላው። ስለዚህ በቀጣይ ሲዝን ላይ በዩናይትድ ታሪክ ምናልባት በትንሽ እድሜው ጨዋታ ለዩናይትድ ማድረግ የቻለ ተብሎ ስሙን በታሪክ መዝገብ ላይ የሚያሰፍርበት እድል በጣም ሰፊ እንደሆነ ነው አሁን ካለው ወቅታዊ ብቃት አንጻር መረዳት የምንችለው። አድማጮቻችን ትላንትም ማይክል ካሪክ የክለቡ እንደዚሁ ቡድጌትን የመሳሰሉ የአሰልጣኝ ቡድን አባላት የዋናው ቡድን ከዛ ውጭ ደግሞ ዋይኔ ሩኒን ጨምሮ በካሪንግተን በመገኘት ነው የዩናይትድን የታዳጊ ተጫዋቾች ድልና እንቅስቃሴ ሁሉ ሲመለከቱ ሲከታተሉ ትላንት የነበረው። የማንቸስተር ዩናይትድ የፌብርዋሪ ወር ምርጥ ተጫዋች ለመባል 3 ተጫዋቾች እጩ ሆነዋል። ሴላሜንስ፣ ሃሪ ማጉዌር እና ቤንጃሚን ሴስኮ ናቸው እጩ ሆነው የቀረቡ ተጫዋቾች የወሩ ምርጥ ለመባል እንግዲህ የተሻለ እድል ያለው ተጫዋች እንደው ብዙ ጎል ከማስቆጠሩ አንጻር ቤንጃሚን ሼሽኮ ይመስለኛል። እኔ በግል ቤተሰቦቻችን ግን አናቅም። ያው ሴላሜንስን በጣም ጥሩ ጊዜ ነው እያሳለፈ የሚገኘው በተለይ በኤቨርተኑ ጨዋታ። ቤንጃሚን ሼሽኮ ግን ይለያል። ምክንያቱም ዩናይትድ እኔ በባለፉት 7 ነጥቦች ላይ ክለቡ 7 ነጥብ እንዲያገኝ ያስቻለ ተጫዋች ነው ብዬ የምወስደው። ልጁ በጣም ምርጥ ብቃት ላይ ነው የሚገኘው። ከፉልሃም ጋር የመጨረሻ ደቂቃ ጎል አስፈልጎናል 3 ነጥብ ለመውሰድ በቤንጃሚን ሼሽኮ ጎል ነው 3 ነጥብ ያገኘ ነው። ከዌስትሃም ዩናይትድ ጋር እንዲሁ ተመሳሳይ በአለቀ ሰዓት ያስቆጠራት ጎል ነች ዩናይትድ 1 ነጥብ እንዲወስድ ያስቻለችው። ከዛ ውጪ ደግሞ ከኤቨርተን ጋር እንደተመለከታችሁት ብቸኛ የማሸነፊያውን ጎል ያስቆጠረልን ሼሽኮ ነው። ስለዚህ ዩናይትድ በሼሽኮ ምክንያት 7 ነጥብ አግኝቷል። ተጫዋቹ የፕሪሚየር ሊጉ ዩናይትድ ብቻ ሳይሆን የፕሪሚየር ሊጉ ምናልባት የወሩ ምርጥ ተጫዋች የሚያስብለው በጣም ጥሩ ብቃት ነው ያሳየው። ሴላሜንስ ጥሩ ቢሆንም ግን ጎል ደግሞ ብዙ ጊዜ ወሳኝ ስለሆነ እና ብዙ ጊዜ ጎል አስቆጣሪዎች የተሻለ የመመረጥ እድል ስላላቸው አሁንም ለሼሽኮ እኔ ግምቱን እሰጣለሁ። ለማንኛውም እነዚህ 3 ተጫዋቾች የወሩ ምርጥ ለመባል እጩ ሆነዋል።
ቴሌግራፍ ጋዜጣ ያወጣውን ግን አንድ ሪፖርት እየተመለከትኩ ነበር። ባለፈው ክረምት ከተፈጸሙ ዝውውሮች ውስጥ ምርጦቹ ዝውውሮች በሚል ብሪያን ምቦሞን በአንደኛ ደረጃ አስቀምጦታል። እስካሁን በተደረጉ ጨዋታዎች ነው እንግዲህ ገምግሞ ቴሌግራፍ ጋዜጣ የራሱን ደረጃ ያወጣው። ከብሪያን ምቦሞ ቀጥሎ ግራኒት ዣካ ሁለተኛ ሆኗል። ማርክ ጉሂ በቅርቡ የተዛወረ ቢሆንም ወደ ሲቲ ግን ሶስተኛው ምርጡ ፊርማ ሲል ነው ቴሌግራፍ ያስቀመጠው። የዩናይትዱን ግብ ጠባቂ ሴላሜንስ አራተኛ አድርጎታል። እንዲሁም የማንቸስተር ሲቲውን ግብ ጠባቂ ዶናሩማን አምስተኛ ደረጃ ላይ አስቀምጦ የፕሪሚየር ሊጉ የባለፈው ክረምት 5 ምርጥ ፊርማዎች ናቸው በሚል በዚህ መልኩ ገልጿቸዋል ማለት ነው። ቤንጃሚን ሼሽኮ ግን በቅርቡ ከስቲቨን ሬልስተን ጋር የሆነ ፖድካስት አድርጎ ነበር እና በዚህ ፖድካስት ላይ ሼሽኮ እንደዚህ ሲል ተጠየቀና ምላሽ ሰጠ። ያው ከጋሪ ኔቭል ጋር ታውቃላችሁ ቤተሰቦቻችን፣ ኔቭል በዚህ ቻናል ሁሉ ሳይቀር እኔ ተችቼዋለሁ። ልጁ የ70 ሚሊዮን ፓውንድ አጥቂ አይመስልም ነበር ሲል ነበር የሆነ ጊዜ ቤንጃሚን ሼሽኮ ጥሩ ፎርም ላይ ባልነበረበት ሰዓት እና ልጁ ብዙ በሚቀረው ሰዓት ማለት ነው። እኛ እድሜው ገና ነው፣ ልንታገሰው ይገባል። ይሄ ልጅ ጥሩ ፍንጮችን እያሳየን ነው የሚገኘው፣ ታለንቱ እንዳለው በደንብ እያሳየን ያለው ብለን ስናወራበት ነበር በወቅቱ እና የኔቪል ትችት በወቅቱ አልተመቸኝም፣ እውነት ለመናገር በግልጽ ተናገር ያለው እና ትላንት እኔ በጣም ጥሩ ያረካኝን ምላሽ የሰጠው ሼሽኮ ምን ብሎ መሰላችሁ? ስለ ጋሪ ኔቭል አሁን ካለበት ፎርም አንጻር ፐርፌክት የሆነ ስትራይከር ነው ብሎ ገለጸው። ይኸው እንዴት እንደሚገለባበጥ ኔቭል አስቡ። ያኔ የ70 ሚሊዮን ፓውንድ አጥቂ አይመስልም እያለ ፍጹም ሲተቸው ነበር። እንደሚሻሻል ተስፋ እንዳለው የሆነ ፖዘቲቭ ነገር እንኳን አልተናገረም። አሁን ግን ሼሽኮን ፐርፌክት የሆነ ስትራይከር ነው በሚል በወራት ልዩነት ጊዜ ውስጥ ተጫዋቹን እያሞካሸ እያቆለባበሰው ነው ያለው እና ስለዚህ ጉዳይ ሲጠየቅ ሼሽኮ ምን ብሎ መለሰ? ፐርፌክሽኑን ለአናላይስቶች እተዋለሁ አለ። እኔ ፐርፌክት ነኝ አይደለሁም የሚለውን ለእግር ኳስ ባለሙያዎች እና ለገምጋሚዎች እሱን እኔ ልተው፣ የኔ ስራ ግን ጎል ማስቆጠር ብቻ ነው፣ ያንን ነው ማድረግ የምፈልገው በሚል ነው የሰጠው ምላሽ ማለት ነው ለጋሪ ኔቭል እና በጣም ደስ የሚል ምላሽ ይመስለኛል። በዚህ መልኩ ተጫዋቹ በዚህ አግባብ ምላሽ መስጠቱ ለጋሪ ኔቭል። ግን ጋሪ ኔቭል እዚህ ጋር ነው ትዝብቴ እንደሚቸኩል ነው እዚህ ጋር ያመለከተ። ለመተቸት በጣም ይቸኩላል። የሆነ ተጫዋች ደግሞ ጥሩ ሲሆን ደግሞ ለማድነቅና እሱን ማንቆለጳጰሻ የሚሆኑ የተመረጡ ቃላቶችን ለመጠቀም የሚቸኩል አይነት ሰው አድርጌ ነው የወሰድኩት። ለማንኛውም የዩናይትድ ሌጀንዶች አንዳንዴ ጥሩ አስተያየቶችን ይሰጣሉ፣ አንዳንድ ጊዜ ደግሞ እንደዚህ ትዝብት ውስጥ የሚጥላቸውን አስተያየቶች መስጠታቸውን ቀጥለዋል። ተጫዋቾቹም ይሄን ነገር ሳይታዘቡ አይቀሩም። በነገራችሁ ላይ ቢቢሲ ስፖርት ላይ ቃለ መጠይቅ አድርጎ የነበረው የቀድሞ የማንቸስተር ዩናይትድ ምክትል አሰልጣኝ በተለይ አጥቂዎች አሰልጣኝ የነበረው ደቡብ አፍሪካዊ አጥቂ ቤን ማካርቲ ምናልባት በአፍሪካ ዋንጫ ምክንያት እንጂ ይህን የዩናይትድ ቪክተር ኦስሜሄንን አስፈርመውት ነበር የሚል አስተያየት መስጠቱ እንዲሁ አስገራሚ ሆኗል። በአፍኮን ስኬጁል ምክንያት በኦስሜሄን ዝውውር ላይ ነበረ እቅድ ከልሰናል እንጂ ምናልባት የቀድሞ የዩናይትድ አሰልጣኝ የነበሩት ይሄ አሁን የተሰናበቱት ሆላንዳዊው አሰልጣኝ ማለቱ ነው፣ በሳቸው ዘመን ስለሰራ ማለት ነው። ከሩበን አሞሪም ቀደም ብሎ የመጡት አሰልጣኝ በሳቸው ዘመን ቪክተር ኦስሜሄንን ለማምጣት በጣም ተቃርበን ነበር ብሏል። ኤሪክ ቴን ሃግ ዘመን ማለቱ ነው። እና 100 ሚሊዮን ፓውንድ የሚጠጋ ገንዘብ አውጥተህ አንድን አጥቂ ወይም አንድን ተጫዋች የምታስፈርመው ከሆነ በአፍኮን ምክንያት ጥቂት ጨዋታዎችን ሚስ እንዲያደርግ አትፈቅድም። ኦስሜሄን በአጥቂ ዝርዝራችን ውስጥ በቁጥር 1 ደረጃ የተቀመጠ ተጫዋች ነበረ። ነገር ግን በአፍሪካ ዋንጫ ምክንያት እቅዶቻችንን ልንቀይር ችለናል በሚል ነው ማካርቲ አስተያየቱን የሰጠው ማለት ነው። በወቅቱ ካስታወሳችሁ ቪክተር ኦስሜሄን ከዩናይትድ ጋር ስሙ ተያይዞ ክለቡ በእጅጉን እያወራውና ወደ ዩናይትድ ሊያመጣው እንደነበረ ዘገባዎች መስራታችንን ታስታውሱታላችሁ። እንግዲህ ወደ ዩናይትድ ያልመጣበት ትልቁ ምክንያት አሁን ኦስሜሄን ይሄ ነው ማለት ነው። ወደ ጋላታ ሰራይ ከሄደ በኋላ ግን እጅግ የሚያስገርም ጊዜ እያሳለፈ ነው። ትላንትም በአውሮፓ ሻምፒዮንስ ሊግ ጁቬንትስ አስገራሚ የሆነ ከምባክ ፈጽሞ በኤክስትራ ሰዓት ላይ ባስቆጠሯቸው ጎሎች ራሱ ኦስሜሄንን ጨምሮ ባስቆጠሯቸው ጎሎች ግን ጋላት ሰሪዎች ወደ ቀጣይ ዙር ማለፍ የቻሉበትን ሁኔታ ነው ትላንት የታዘብነው ማለት ነው። ሰዎች ቪክተር ኦስሜሄን ይሄኔ የአፍሪካ ዋንጫ ባይኖር ኖሮ ለዩናይትድ የሚፈርምበት እድል እንደነበረ ነው በአስተያየቱ የጠቆመው።
የማንቸስተር ዩናይትዱ ኃላፊ ቤራዳ ትላንት ይፋ ባደረጉት የክለቡ ሩብ ዓመት ሪፖርት መሰረት ማንቸስተር ዩናይትድ ወደ ትርፋማነትና ጤናማ ወደሆነ የፋይናንስ አቀማመጥ መሸጋገሩን ይፋ አድርገዋል። ክለቡ እንግዲህ ከአንድ ዓመት ከባለፈው ጋር ሲነጻጸር ከኪሳራ ወጥቶ ነው ትርፋማ መሆኑን ትላንት በሪፖርቱ ላይ ይፋ ያደረገው። አምና በዚህ ሰዓት የሩብ ዓመቱን ውጤት ሪፖርት ሲያደርጉ የፋይናንሱን 3.9 ወይም 4 ሚሊዮን ፓውንድ ኪሳራ ክለቡ ደርሶበት ነበር። ከዛ በኋላ ብዙ ነገሮችን ክለቡ ለውጥ አድርጓል። ዳቦ እስከ መቀነስ ድረስ በጣም ብዙ ነገር ነው እንግዲህ በወቅቱ የሰማችሁት። ሰራተኞች ብዙ ሺህ ሰራተኞች ነው ከዩናይትድ እንዲቀነሱ የሆነው። እነኚህ የወሰዳቸው እርምጃዎች ደግሞ አሁን ውጤት እያመጡለት መሆኑን ከዚህኛው ሪፖርት መረዳት እንችላለን። 32.6 ሚሊዮን ፓውንድ ነው ክለቡ ከኪሳራው ወጥቶ ወደ አትራፊነት መመለሱን ይፋ ያደረገው ማለት ነው። የክለቡ ገቢ በ9.2% መጨመሩም እንዲሁ ተገልጿል። ይሄ የሆነው ደግሞ ያለምንም አውሮፓ ውድድር ነው። የአውሮፓ ውድድር ማለት ነው። የአውሮፓ ሊግም የአውሮፓ ሻምፒዮንስ ሊግም ውድድር ላይ ክለቡ ሳይሳተፍ የመጣ ፖዘቲቭ የሆነ የፋይናንስ ሪፖርት ነው ተብሎ ነው እንግዲህ የተያዘው ማለት ነው። እና ዩናይትድ በቀጣይ ሪፖርቶችም እንደዚሁ እጅግ ትርፋማ መሆኑን ሊያስቀጥል እንደሚችል እና በተለይ በቀጣይ ሲዝን ላይ ብዙ የሚመጡ የክለቡ ለውጦች ስላሉ በተለይ ከደሞዝ ቢል ጋር በተያዘ ከፍተኛ ደሞዝ ተከፋይ የሆኑ ተጫዋቾች ክለቡን ሊለቁ የሚችሉበት እድል ሰፊ ስለሆነ የዩናይትድ ትርፋማነት ከአውሮፓ ሻምፒዮንስ ሊግ ጋር እንዲሁም መመለስ ጋር ሲደመር ዩናይትድ በርካታ ትርፎችን የሚያመጣ ትልቅ የገቢ ምንጭ የሚያገኝ ቡድን ሊሆን እንደሚችል ነው የዚህ ዓመት ሪፖርት እየጠቆመን የሚገኘው ማለት ነው። በቀጣይ ሲዝን ዩናይትድ በአውሮፓ ሻምፒዮንስ ሊግ የሚሳተፍ ከሆነ አትሊስት 100 ሚሊዮን ፓውንድ የሚያገኝበት ተጨማሪ ገቢ እድል አለ። ዩናይትድ እንዲሁም በብዙ ውድድሮች በቀጣይ ሲዝን እንደ ኤፍኤ ካፕ እና ካራባኦ ካፕ የመሳሰሉ በጊዜ ሳይሰናበት እንዲሁም የሚቆይ ከሆነ ክለቡ የሚያገኘው ገቢ በከፍተኛ ደረጃ ይጨምራል። ከደሞዝ ቢሉ ላይ ደግሞ እንደሚገመተው ከሆነ ዩናይትድ በዚህ ሲዝን ከተጠናቀቀ በኋላ ከክለቡ ጋር የሚለያዩ ተጫዋቾች አሉት ከፍተኛ ደሞዝ የሚያገኙ እንደ ለምሳሌ እንደነ ካሳሜሮ በአመት 18 ሚሊዮን ፓውንድ ከደሞዝ ቢል ላይ ይነሳል። እንደነ ለምሳሌ ማርከስ ራሽፎርድ ያሉ ተጫዋቾችም ደሞዛቸው ይነሳል ከዩናይትድ ላይ። ከዛ ውጪ የሆይለንድም ጉዳይ አለ። እሱም ደሞዝ ቢሆን የሚነሳ ነው። የጀደን ሳንቾም ደሞዝ ሁኔታ እንዳለ ነው። በቀጣይ የምናየው ዜና አልታይ ባይንደር ነው። ይህም ተጫዋች ክለቡን ይለቃል። በእንደዚህ አይነት ምክንያቶች ብቻ ዩናይትድ ከደሞዝ ቢሉ ላይ እስከ 50 ሚሊዮን ፓውንድ የሚጠጋ ሊያነሳ እንደሚችል እና እነኚህ ሁኔታዎች ተደማምሮ ክለቡን ወደ ትርፋማነት መስመር እንደሚመሩት እና ጤናማ የሆነ የክለብ አካሄድ እንዲሄድ በዝውውር መስኮቶች ላይ አስፈላጊው የሆነ የዝውውር ባጀት ያለ ሕግ ጥሰት እንዲፈጽም የሚያደርገው ሊሆን እንደሚችል ነው በቀጣይ ሲዝን እየተገመተ የሚገኘው ከዚህ ሪፖርት በመነሳት። ጄሚ ኦሃራ ማንቸስተር ዩናይትድ ትክክለኛ ፈራሚዎችን በቀጣይ ክረምት ላይ የሚያገኝ ከሆነ ለፕሪሚየር ሊግ ዋንጫ በቀጣይ ሲዝን ተፎካካሪ ይሆናል ሲል አስተያየቱን ሰጥቷል። እንግዲህ ኦሃራ ከዚህ በፊት በዩናይትድ ቤት የነበረውን ምስቅልቅል በመተቸት የሚታወቅ ሰው ነው። እንደ ማንኛውም ፐንዲት በዩናይትድ ላይ እንደው ስለ ክለቡ ከሚነገሩ እና ክለቡ ምናልባት በውድቀት ላይ እንዳለ አስተያየት ከሚሰጡ ሰዎች መካከል ጎራ የሚመደብ ነበር። አሁን ግን ያ ተቀይሯል ነው የሚለው። ዩናይትድ የፕሪሚየር ሊጉን ዋንጫ ለማንሳት ብዙ የቀረው ቡድን አይመስለኝም ሲል ነው ኦሃራ አስተያየቱን የሰጠው። አንድ ክረምት ብቻ ዩናይትድ ያስፈልገዋል። ቀጣይ ክረምት ላይ ክለቡ በዝውውር መስኮት ላይ በተለይ በጣም ወሳኝ የሆኑ ያሉበትን ክፍተቶች የሚደፍንበትን ዝውውር የሚያደርግ ከሆነ የፕሪሚየር ሊጉን ዋንጫ ለማንሳት ተፎካካሪ ይሆናሉ። ይህንን የማድረግም አቅም እንዳላቸው አምናለሁኝ ሲል ነው። አሁን ካየው የማንቸስተር ዩናይትድ ቡድን ለውጥ አንጻር በቀጣይ ሲዝን ቀጥታ የፕሪሚየር ሊጉን ዋንጫ ለማንሳት የሚፎካከር ቡድን እንደሆነ ኦሃራ በአስተያየቱ ላይ የተናገረው ማለት ነው። እንግዲህ በቀጣይ ክረምት ላይ ዩናይትድ አሰልጣኝ እንደሚቀጥርም በርካቶች ይጠብቃሉ። ተከፋፍለዋል። እንደ ጋሪ ኔቨልን የመሳሰሉ የቀድሞ ዩናይትድ ሌጀንድ ተጫዋቾች ማይክል ካሪክ የዩናይትድ ቋሚ አሰልጣኝነት እድል ሊሰጠው አይገባም፣ ልምድ የለውም ሲል እንዳይቀጠር አስተያየቱን ሰጥቷል። የሮይ ኪንም የእሱን ሀሳብ ይጋራል።
አንዳንዶች ደግሞ እንደነ ኦሃራ ለምን ማይክል ካሪክ ጥሩ እየሰራ ነው፣ በዚሁ የሚቀጥል ከሆነና ወደ አውሮፓ ሻምፒዮንስ ሊግ ክለቡን የሚመልሰው ከሆነ የዩናይትድ ቋሚ አሰልጣኝ የማይሆንበት ምክንያት የለም ሲል ድጋፉን ሰጥቶታል። ስለዚህ በሁለት ጎራ ተከፍለዋል ማለት ነው። ግማሹ ካሪክ የዩናይትድ ዋና አሰልጣኝ መሆን ይገባዋል በጥሩ ደረጃ የሚያጠናቀቅ ከሆነ ሲሉ፣ አንዳንዶች ደግሞ ልምዱ በኋላ ዋጋ ሊያስከፍል ይችላል ዩናይትድን ብለው በጥርጣሬ ያዩታል። ለማንኛውም ቴሌግራፍ የተባለ ጋዜጣ ታውቃላችሁ፣ ያው የተለያዩ ፖሎችን ይሰበስባሉ። ኦፍኮርስ እዚህ ጋር ቴሌግራፍ ጋዜጣ አይደለም፣ ይቅርታ ቤተሰቦቼ። ይህንን መጠየቅ የሰበሰበውና ውጤቱን ይፋ እንዲሁ ያደረገው ትራንስፈር ሩም የተባለ ድህረ ገጽ ነው እና ትራንስፈር ሩም የተለያዩ አናላይዞችን ሰራ። ይህን አናላይዝ ሲሰራ ዳታ ወስዶ ነው ካሉት የዩናይትድ ተጫዋቾች አንጻር የትኛው አሰልጣኝ ቢመጣ እሱ ከሚከተለው ፎርሜሽን አንጻር የትኛው አሰልጣኝ ቢመጣ ማንቸስተር ዩናይትድን ይበልጥ ውጤታማ ሊያደርገው ይችላል የሚል አጠቃላይ የሆነ ግምገማ ነበር ያደረገው። በዚህ ውጤት መሰረት ታዲያ አንደኛ ደረጃ ላይ የተቀመጠው ዩናይትድን ውጤታማ ሊያደርግ ይችላል ያለው ኡናይ ኢምሪን ነው። 85.2 በመቶ እንደዚሁ ድምፅ ተሰጥቷል። ወይም ደግሞ በአጠቃላይ ውጤቱ ኡናይ ኢምሪ ውጤታማ እንደሚያደርገው ማንቸስተር ዩናይትድን ውጤቱ አመላክቷል ማለት ነው። አንቶኒዮ ኮንቴ ከናፖሊ ወደ ዩናይትድ ቢመጣ ደግሞ ከሚከተለው አጨዋወት አንጻር ዩናይትድ ካለው ስኳድ አንጻር ለዩናይትድ በጣም ተስማሚው አሰልጣኝ ይሆናል የሚል 84.6 በመቶ ድምፅ ነው ያገኘው ኮንቴ። ኤንዞ ማሬስካ ብዙዎቹ የዩናይትድ ደጋፊዎች እንዲሁ ስሙ ሲነሳ ነበር ቼልሲን ከመልቀቁ በኋላ ግን አልወደዱትም። 84.3 በመቶ ድምፅ ያገኘ አሰልጣኝ ነው ማሬስካ። ምናልባት ማሬስካ ወደ ሲቲ ይሄዳል ተብሎ የሚገመትም እንዲሁ አሰልጣኝ እንደሆነ ይታወቃል። ጋስፔሬኒ ከሮማ 83.6 ድምፅ አግኝተዋል። የኒውካስሉ ኢድሃው እንዲሁ 83.5፣ አርነ ስሎት ሊቨርፑል 83.3 በማግኘት የተቀመጡ ናቸው። ጃቪ አሎንሶ 10ኛ ላይ ነው የተቀመጠው 80.7 አግኝቷል። ሮቤርቶ ዲዘርቤ ከማርሴይ የተሰናበተው አሰልጣኝና ፍሪ ኤጀንቱ እንደዚሁ 80.9 በማግኘት 9ኛ ደረጃ ላይ የተቀመጡ እንግዲህ አሰልጣኞች ናቸው ማለት ነው። ዩናይትድ አሁንም ቢሆን ቀጣይ አሰልጣኙን ለመሾም ክለቡ ከጀርባ ብዙ ስራዎችን እየሰራ እንደሆነ የዩናይትድ አመራሮች ግን አሁንም ቢሆን ማይክል ካሪክን ከፉክክር እንዳለወጡትና ማይክል ካሪክም እንዲሁ ተፎካካሪ እንደሆነ ግን ጋራንቲ እንደማይሰጡት እሱ ስራውን እየሰራ በራሱ የአዲስ አሰልጣኝ ቅጥሩን ሁኔታ ከጀርባ እንደሚፈጽሙ አስማምተውት ነው የመጡት። ካሪክን በዚህ እምነቱን አሳድሮ ነው እንግዲህ በዩናይትድ ቤት እድሉን ካገኘ ለመጠቀም ካላገኘም ቢሆን ክለቡን ወደ አውሮፓ ሻምፒዮንስ ሊግ አሳልፎ ከፍተኛ የአውሮፓ ሻምፒዮንስ ሊግ ቦነሱን ወስዶ ከዩናይትድ ጋር ለመለያየት ተስማምቶ የሚገኘው በዩናይትድ የአሰልጣኝ ቅጥር ላይ ሊስት ውስጥ ካሉ ስማቸው ከተጠቀሱት መካከል እንደ ማውሪሲዮ ፖቼቲኖ፣ ጁሊያን ናግልስማን፣ ኦሊቨር ግላስነር፣ አንዶኒ ራዮላ፣ ሉዊስ ኤንሪኬ፣ ቶማስ ቱኸል፣ ሮቤርቶ ዲዘርቢ፣ ጋሬስ ሳውዝጌት፣ ዣቪ አሎንሶ እና ዲያጎ ሲሞኔን የመሳሰሉ አሰልጣኞች ስማቸው የተካተቱ መሆናቸው ይታወቃል። ማንቸስተር ዩናይትድ ግብ ጠባቂውን ወደ ቱርኩ ክለብ አሳልፎ ሸጧል ተብሏል። ይሄ ዝውውር መስኮቱ ሳይከፈት ገና ከወዲሁ የተፈጸመ ዝውውር እንደሆነ ነው በርካቶች እየጠቆሙ የሚገኙት። ቤሽክታሾች የዩናይትድን ቁጥር 2 ግብ ጠባቂ አልታይ ባይንድርን ማስፈረማቸውን ነው በ5 ሚሊዮን ዩሮ እየተዘገበ የሚገኘው። ስምምነቱ አሁን በሁለቱ ክለቦች መካከል ተጠናቋል ተብሎ ነው የተገለጸው እና በዚህ መሰረት ተጫዋቹ የደሞዝ ስምምነትም ላይ ደርሷል። እንዲሁ የዝውውር መስኮቱ እስኪከፈት ብቻ ነው የሚጠበቀው እንጂ ባይንደር ወደ ቱርክ ማምራቱ የማይቀር እንደሆነና ቤሺክታሽን እንደሚቀላቀል ተዘግቧል። ዩናይትድ ከዝውውሩ 5 ሚሊዮን ዩሮ ያገኛል ማለት ነው። ከዚህ ጋር ተያይዞ ግን በጣም ያስገረመኝ መረጃ እንዲሁ ትላንት ወጥቷል። አንድሬ ኦናና ወደ ማንቸስተር ዩናይትድ መመለስ ይፈልጋል። በዩናይትድ ቤት እንደዚሁ የግብ ጠባቂነት ቦታውን ተፎካክሮ ከሴላሜንስ ጋር ማስመለስ ይፈልጋል ተብሎ ተገልጿል። ይሄ ዜና በጣም የሚያስገርም ነው። በአሌክስ ኩክ ነው ደግሞ ዜናው የወጣው ከምናምነው ጋዜጠኛ መካከል አንደኛው ነው። ኦናና ወደ ዩናይትድ መመለስ መፈለጉ ብቻ ሳይሆን ሴላሜንስን አስቀምጬ ዩናይትድ ቁጥር 1 ግብ ጠባቂ ይሆናለሁ ብሎ ማሰቡ ነው እንግዲህ በርካቶች አስተያየት እንዲሰጡበትና አንዳንድ የዩናይትድ ደጋፊዎች ሁሉ ሳይቀር በማህበራዊ ድረገጽ ላይ
በጣም አስቂኝ የሆኑ ኮሜንቶችን እንዲያሰፍሩ ያደረጋቸው ኦናና እንደው ምን አስበው ነው በዚህ ሰዓት አሁን የዩናይትድ ደጋፊዎች ተገላገልን በሚሉበት ሰዓት መጥቼ ደግሞ ሴላሚንስን አስቀምጬ ዩናይትድ ቁጥር አንድ ግብ ጠባቂነት ቦታን ይዛለሁ ብሎ ማሰቡ ይሄ ልጅ ጤነኛ አይደለም ብለው አስተያየት እስኪሰጡበት ሆኗል ማለት ነው። ለማንኛውም ዩናይትዶች ይህን ተጫዋች ወደ ክለቡ እንኳን ይመልሱታል የሚል ራሱ እምነት የለም። ተጫዋቹ ምንም እንኳን ፍላጎት ቢኖረውም ግን ቀጣይ ሲዝን ላይ ዩናይትዶች መሸጥ ነው የሚፈልጉት ኦናናን። መሸጥ የማይችሉ ከሆኑ እንኳን በተመሳሳይ መልኩ በውሰት ልጁን ለአንድ ክለብ ይሰጡታል ተብሎ ይጠበቃል። የትራብስፖርት ደጋፊዎች ሁሉ ሳይቀር ልጁ በባለፉት ጥቂት ጨዋታዎች ላይ በሚሰራቸው ስህተቶች ምክንያት ተሰላይተው አሁን እነሱም ክለቡን እንዲለቅ እየፈለጉ ነው ያሉት። ትራብስፖርም የተባለው ክለብ ኦናናን በቋሚነት የማስፈረም ፍላጎት እንደሌለውና የውሰት ጊዜውን ሲያጠናቀቅ ወደ ዩናይትድ ሊመልሰው ነው የሚፈልገው ተብሎም ተገልጿል። በዝውውር ዜና እንዲሁ ከዩናይትድ ጋር በተያያዘ ወደ ዩናይትድ ይመጣል ተብሎ ስሙ የተረሳ አዲስ ተጫዋች ማሊክ ታይዎ የተባለ ልጅ ነው። ይሄ ተጫዋች ጀርመናዊ ነው። ምናልባት ኒውካስል ዩናይትዶች በአውሮፓ ሻምፒዮንስ ሊግ የማያሳትፋቸውን ደረጃ ይዘው የሚያጠናቅቁ ከሆነ ተብሏል። ይህም ከፍተኛ እድል አለ። ኒውካስል አውሮፓ ሻምፒዮንስ ሊግ የማይሳተፍበት እድል ሰፊ ነው። አሁን ባለው ወቅታዊ ብቃት መሰረት የ24 ዓመቱ ጀርመናዊ ሴንተር ባክ የቀድሞ የኤሲ ሚላን ተጫዋች ነው። እንደምታውቁት 40 ያህል ጨዋታዎችን አድርጓል ለኒውካስል። በዚህ ሲዝን ያልተጠበቀ ነው። ተጫዋቹን ባለፈው ክረምት ያስፈረሙት 35 ሚሊዮን ፓውንድ ብቻ ከፍለው ነው። ኒውካስሎች ግን ከአንድ ዓመት በኋላ ልጆ ኒውካስል አውሮፓ ቻምፒዮንስ ሊግ ካልተሳተፈ ኒውካስልን ይለቃል ተብሎ ነው። ስሙ እንደ ማንቸስተር ዩናይትድ፣ ባየር ሙኒክ እና ሊቨርፑልን ከመሳሰሉ ክለቦች ጋር በዝውውር ተያይዞ ስሙ እየተነሳ ያለው የቀድሞ ዩናይትድ ሌጀንድ ፖል ስኮልስ ግን ዩናይትድ ማስፈረም ያለበት የቶተንሃሙን ክሪስቲያን ሮሜሮ ነው የሚል አስተያየት ሰጥቶ እሱም መነጋገሪያው ሆኗል። ለምን ይሄንን እንዳለ ፖል ስኮልስ አስተያየቱን ሲናገር ከቶተንሃም ጋር ጥሩ ስራ ሰርቷል ብሏል። ቶተንሃም አሁን የት እንዳለ ታውቃላችሁ ቤተሰቦቻችን። አልሰራም ወይ ይሄ ተጫዋች ሲል ደግሞ በጥያቄ ምልክት በጥያቄ ያነሳና ይሄ ተጫዋች እዛ መሆን የሚፈልግ አይመስለኝም፣ በቶተንሃም ቤት ደስተኛ የሚሆን አይመስለኝም ሲል ነው ለመን ዩናይትድ ይሄ ልጅ ማስፈረም እንዳለበት ሀሳቡን ለመስጠት የሚሞክረው። በጣም ጥሩ የሆነ ሲዝን እያሳለፈ ነው ግን በግሉ ይላል እሱን። ስለዚህ ከቦርዱ ጋር የተስማማ አይመስለኝም፣ ከክለቡ አመራሮች ጋርም ጥሩ ሁኔታ ላይ ያለ አይመስለኝም። ተጫዋቹ አይ ቲንክ ግጭት ውስጥ ገብቷል። ይህንን ነገር ታውቃላችሁ ወይ ቤተሰቦች? ብዙዎች አስተያየት ስትሰጡ ስለሱ ትተቹታላችሁ በቀይ ካርዶ ምክንያት ወይ ተጫዋቹ ባለው ባህሪ ምክንያት። እኔ ግን እውነታውን ልንገራችሁ ይህ ልጅ በጣም ወደዋለሁ ይላል ፖል ስኮልስ። እሱን ስመለከት በጣም ደስ ይለኛል፣ የእሱ ሲጫወት ማየት በጣም ያስደስተኛል ብለዋል ፖል ስኮልስ። በጣም በሚገርም ሁኔታ ቤተሰቦች አስተያየቱን ሲሰጥ ይሄ ተጫዋች የዩናይትድን ማሊያ ለብሶ ሲጫወት በጣም ደስተኛ ነኝ። ተጫዋቹ ያለውን ተጋዳይነት እና ካራክተር ሜዳ ላይ የሚያሳየውን እጅጉን ነው የምወድለት። ሮሜሮ በርካቶች ተጫዋቹ ባለው ግልፍተኛ ባህሪ ምክንያት በሚመለከታቸው ቀይ ካርዶች ምክንያት ይሄ ልጅ ስምነካው እስኪሉ ድረስ የተባረሩበትን ተከላካይ ወደ ማንቸስተር ዩናይትድ መምጣት አለበት በሚል ዩናይትድ ይሄን ልጅ ማስፈረም እንዳለበት አስተያየቱን የሰጠው ስኮልስ። ነገር ግን የዩናይትድ አመራሮች ከሱ ይልቅ እዛው በቡድን ውስጥ አብሮት የሚጫወተውን ሆላንዳዊ ሌላኛ ተከላካይ ቫንደቤን ለማስፈረም ዩናይትዶች ጥያቄ ለማቅረብ እንቅስቃሴ ላይ ስለመሆናቸው መረጃውን ትላንት እንዳደረስናቸው ይታወሳል። ወደ ጊቭሚ ስፖርትስ ዘገባ ስናልፍ አስቶን ቪላዎች ሞርጋን ሮጀርስን ለመሸጥ ወስነዋል የሚል አስተያየትን ሰጥቷል። ግን ለ23 ዓመቱ እንግሊዛዊ የአጥቂ አማካይ ስፍራ ተጫዋች 100 ሚሊዮን ፓውንድ ይፈልጋሉ ነው ያለው። ይህን ያህል ገንዘብ የሚከፍል ክለብ ካለ ተጫዋቹን ለመሸጥ አስቶን ቪላዎች ዝግጁ ናቸው ሲል ነው የገለጸው። ይህን አማካይ ወይም ደግሞ የክንፍ አጥቂ ለማስፈረም ዩናይትድ ፉክክር ላይ እንደሆነ ሁላችንም የምናውቀው ጉዳይ ነው። ምናልባት አስቶን ቪላ ተጫዋቹን እንዲሸጥ እና ስለመሸጥ እንዲያስብ የሚያደርገው ጉዳይ በፕሪሚየር ሊግ ፕሮፊት ኤንድ ሰስቴናቢሊቲ ሕግ መሰረት ቪላዎች ከፍተኛ የሆነ ስጋት ውስጥ ገብቷቸዋል። ክለቡ በቀጣይ ሲዝን ላይ ምናልባት ቅጣት እንዳይደርስበት ይህን ሕግ በመጣስ ምክንያት ክለቡ ኪሳራ ውስጥ እንዳይወድቅና ቅጣት እንዳይጣልበት
ከፍተኛ የሆነ ፍርሃት ስላለው ነው የክለቡን በጣም ወሳኝ የሆኑ ተጫዋቾችን ለመሸጥ እያሰበ የሚገኘው። ከነኛ መካከል አንዱ ሞርጋን ሮጀርስ ነው ተብሏል። እንዲሁም የአስቶን ቪላ ሴቶች ቡድንን ሁሉ ለመሸጥ አስበዋል የሚል ሪፖርት ወጥቷል። ልክ ቼልሲ እንዳደረገው ማለት ነው። በዚህ ብልጣ ብልጥ አካሄድ ቼልሲዎችም የሴቶች ቡድኑን በመሸጥ ሊደርስባቸው ከነበረው ከፍተኛ የሆነ የፕሪሚየር ሊግ ሕግ ጥሰት ማምለጣቸውና የክለቡን የፋይናንስ አቅም ባላንስ ማድረጋቸው ይታወሳል። አስቶን ቪላዎች ተመሳሳይ አካሄድ በመከተል የሴቶች ቡድኑን ከመሸጥ ባለፈ እንደዚሁ እንደ ሮጀርስ የመሳሰሉ ፈላጊ ያላቸውን ተጫዋቾች ለገበያ በማውጣት ለመሸጥ ዝግጁ እንደሆኑ ነው ሪፖርቶች የጠቆሙ ያሉት። በርካታ የዩናይትድ ደጋፊዎች ግን ከኤቨርተን ጨዋታ በኋላ በርካታ ኳሶችን ድሪብል በማድረግ ምናልባት በዚህ ሲዝን የተባለው በዚህ ሲዝን 8 ያህል ስኬታማ የሆኑ ድሪብሎችን በአንድ ጨዋታ ላይ በማድረግ ከማንቸስተር ዩናይትድ ጋር እንደ ሊሊማን ኒዳይን የመሳሰሉ ተጫዋቾች ወደ ክለቡ እንዲመጡ እየፈለጉ ነው ያሉት። በተለይ ኒዳይን በርካታ የዩናይትድ ደጋፊዎች እየወደዱት ነው ያለው። የትኛውም ተጫዋች በአንድ ሲንግል የፕሪሚየር ሊግ ጨዋታ በዚህ ሲዝን 8 ያህል ስኬታማ የሆኑ ድሪብሎችን አላደረገም። ንዳይ ማንቸስተር ዩናይትድ ላይ እንዳደረገው ማለት ነው። ሊሊማን ንዳይ በቀጣይ ክረምት ላይ ወደ ማንቸስተር ዩናይትድ ይመጣሉ ተብለው በግራ ክንፍ ያጥቂ ቦታ ላይ ስማቸው ከሚነሳና ለዳይሞንድም አማራጭ ተደርጎ የተያዘ ተጫዋች እንደሆነና ወደ ዩናይትድ የመምጣት ድል ያለው ልጅ እንደሆነ ነው ከወዲሁ እየተወራለት በችሎታውም እንዲሁ እየተሞካሸ የሚገኘው ተጫዋቹ። እንግዲህ ቤተሰቦች እዚህ ላይ ይብቃን። ቪዲዮ እንዳይረስምባችሁ የሚል እያሳጠርንላችሁ ነው እናንተ የምናደርሰው አድማጮቻችን። ለዛሬ ያዝንላችሁ ዜናዎች እነኝህን ይመስላሉ። ነገ ደግሞ በአዳዲስ ጉዳዮች እንደዚሁ እንመጣለን። ቤተሰቦች አብራችሁን ስለነበራችሁ ከልብ እያመሰገድን እስከዛ ሰላም ሁኑልን ባይ